بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على النبي الكريم وعلى آله وأصحابه أما بعد السلام عليكم ورحمة الله وبركاته كبراتنا كبران يزي بروغرام تكتاتايوچه إن شاء الله تعالى زاري አዲስ ርዕስ አዲስ ፕሮግራም ነው ይዤላችሁ የመጣሁት በርግጥ ከሰሞኑ በተለያዩ ውይይቶች ስናዳብረው የነበረ አርዕስት ነው ግን ሁሌም እንዳስለመድነው ከላይቭ ውይይቶቻችን እንዲሁም ሙናዘራዎቻችን ባሻገር እንዲህ ደግሞ በተረጋጋ መልኩ የተለያዩ አርዕስቶችን ያነሳን ዲስከስ ማድረግ ከጀመረን ሰንበትበት ብለናልና ለዛሬ ይዤላችሁ የመጣሁት የቢድዓ ጉዳይ ነው የቢድዓ ጉዳይ እንግዲህ ያው ለዘመናት ያው እስልምና ከመጣበት ወቅት ጀምሮ በተለይ ደግሞ ነብዩ አለይሂ ሰላቱ ወሰለም ወደ ረፊቅ አልአዕላ ከሄዱበት እለት ጀምሮ አው ቢልአህራ ከሰሃቦቹ ዘመን በኋላ ይሄ ጉዳይ ቴብል ላይ ቀርቦ ለዲስከሽን ቀርቦ በርካታ ዑለማዎች በዚህ ጉዳይ ላይ መጽሐፍ በመጽሐፍ እንደዚሁም ደግሞ በተለያዩ ኩቱቦቻቸው የቢድዓን ጉዳይ በማንሳት እንግዲህ ረዘም ላሉ አመታት የቆየ አጀንዳ ነው ዑለማዎች እንደሚሉት የቢድዓ ጉዳይ በጣም ውስብስብ ከሚባሉ አጀንዳዎችና ነጥቦች መካከል እንደሆነ አንዳንድ አኢማዎች ጽፈዋል ለዚህም ነው እስካሁን ድረስ የተጨቃጨቅንበት ያለነው ሐስም ባለመደረጉ ምክንያት ነው ምናልባት ወደ ፊቅሁ ብንመጣ ፊቅሁ ተድዊን ተደርጓል ያው የሻፊዒያ መዝሐብም ይታወቃል የሐነፊያም ይታወቃል የማሊኪዮችም የሐናቢላዎችም ይታወቃል ምንም ጭቅጭቅ አይኖርም በቃ ኢማሙ ሻፊዒ መዝሐብ እንዲህ ብሏል ከተባለ خلاص በመዝሐቡ ውስጥ ሙዕተመድ የሆኑ ሙሐቂቅ የሚባሉ መሻይኽ የሚባሉ እንትኖች አሉት ራሱን የቻለ ስርዓት አለው በዛ ስርዓት መሰረት ትዳኛላችሁ ወደ ሐነፊያ መዝሐብን ብትሄዱ ተመሳሳይ ወደ ማሊኪያም ወሊኩልን ሪጃሉ ሁሉም የየራሱ የሆነ ተጠሪዎች አሉት ወደ አቂዳ ኮንሰፕትም ስንመጣ ኢማ የአሻዒራ መዝሐብ ተከተላላችሁ ከሱ ጋር አብሮ የማቱሪዲያን የአቂዳ መስመር ልትከተሉ ትችላላችሁ ወኢማ ደግሞ ኢስባት ተብሎ ባንዳንዶቹ የሚጠራው ወይንም ደግሞ የሼኽ አልኢስላም ኢብኑ ተይሚያ عليه رحمة الله እሳቸው በዋናነት ኢንተርቴን የሚያደርጉት መዝሐብ አለ አህሉል አተር በመባል ከፊሎቹ ይሰይሙታል ወይንም ይሄን ተከተላላችሁ ወይንም ደግሞ አይ የሰለፎች ዘመን በቂ ነው ብሎ ያሰበ ደግሞ ተፍዊድ የሚባለውን መዝሐብ ሊከተል ይችል ይሆናል ሁሉም ዋضح ነው የቢድዓኒ ሐላ ያጨቃጭቅም ማለት ነው ማለት የመረጣችሁትን የአቂዳ መስመር እንከተል ብትሉ የትኛው ነው ትክክለኛው የትኛው ነው ራጅሑ የትኛው ነው መርጅሑ የሚለው ለዲስከሽን ይቀርባል እንጂ ሁሉም ግን ኡሱሎቻቸው ይታወቃሉ የመዝሐቡ አቅጣጫ ይታወቃል ሪጃሎቹ ይታወቃሉ ዌል ዲፋይንድ ነው ማለት ዲፋይን ተደርጓል በደንብ ተቀምጧል ማለት ነው ወራስ ወደ ቢድዓ በመትመጡበት ጊዜ የቢድዓ ጉዳይ እንዲ ዋضح በሆነ አግባብ በተለይ ደግሞ የቢድዓ ሐዱ ላይ ዴፊኒሽኑ ላይ እዛ ላይ መስማማት አለመቻሉ አንዱ እስካሁን ድረስ በጉዳዩ ላይ የጋራ የሆነ መግባባት እንዳይኖር አድርጓል ይላሉ ባሂሶቹ ማለት ነው على كل حال من الاحوال ሁለት ነገሮች በዚህ ማህበረሰብ ውስጥ መፈታት ከቻሉ ኦልሞስት ሁሉም ችግሮቻችን ተፈተዋል የሚል እምነት አለኝ አንደኛው አቀዲ በሆነው ጉዳይ ላይ አቂዳን እንግዲህ አጥብበነው ኢላሂያት ላይ ስንመጣ ኢላሂያት ላይ ደግሞ አስማኡ ሲፋ የሚለው ካታጎሪ ላይ እዛ ላይ መተን ከአስማኡ ሲፋ ደግሞ አጥብበነው ሲፋ ኸበርያና ሲፋ አቅልያ ወይንም ሲፋ ሰምዕያና ሲፋ አቅልያ ብለው ዑለማዎች ይከፍሉታል አሁንም አጥብበነው ሲፋ ኸበርያው ላይ እንመጣለን ማለት ነው
የዑለማዎች ከፍተኛ ኺላፍ የተስተናገደው ሲፋ ኸበርያ ላይ ስለሆነ ሲፋ ኸበርያ ላይ የጋራ መግባባት ከተፈጠረ ማህበረሰባችን ያለ ችግር ተነስቷል ማለት። ስለዚህ አንዱ የዓቂዳ አጀንዳ ነው። እሱም አስማኡ ሲፋ ላይ በዋናነት ሲፋ ኸበርያ ላይ ማለት ነው። እሱን ወደፊት የምንመጣበት ጉዳይ ነው የሚሆነው። ፍሩዕ ላይ ደግሞ የቢድዓ ጉዳይ ከተፈታ ሐቂቃ በጣም ብዙ ችግሮቻችንን ፈተናል ብሎ መናገር ያስችላል። እንደምታውቁት መሳጅዶቻችን በሙሉ ችግር የሚፈጠረው በቢድዓ ጉዳይ ነው። ከሶላት በኋላ ዱዓ ማድረግ ቢድዓ ነው አይደለም በሚሉ ወንድሞች መካከል ጭቅጭቅ ይፈጠራል። ወደ በትርም ይገባል። ኢማሞች ብዙ ጊዜ ከመስጂድ የሚባረሩት ቢድዓ ሰራችሁ ተብሎ ነው። መድረሳ ላይ ተቀጥረው የሚያስቀሩ አሳቲዛዎች ብዙ ጊዜ ከመድረሳ ደሞዛቸው ተቋርጦ የሚባረሩትም እንዲህ አይነት ቢድዓ መጣህብን በማለት ነው። ከሶላት በኋላ ዱዓ ማድረግ አለ የለም በሚል ስንትና ስንት ችግሮች ተከሰቱ። መውሊድ ማውጣት ይቻላል አይቻልም በሚል ስንትና ስንት ጉዳቶች ደረሱ። ዚክር ጀማዒ በጋራ ዚክር ማድረግ አለ የለም በሚል ሐታ ቢስሚላህን መጮሆ ቢስሚላሂ ራህማን ራሂም ብሎ መቅራት ቢድዓ ነው አይደለም ማለት እያንዳንዱ ችግሮቻችን በሙሉ ይሄ ቢድዓ ነው ይሄ አይደለም በማለት ቢድዓ ዓመሊው ላይ ወይንም ደግሞ በተግባራዊ የሆኑ ቢድዓዎች ላይ ወይንም በሌላ አነጋገር ቢድዓ ፍሩዕ ወይንም በሌላ አነጋገር ቢድዓ ፊቅሂ ወይንም ፍሩዑ ቅርንጫፋዊ የሆኑ ቢድዓዎች ናቸው እኛን አንድነታችንን እየበጣጠሱ ውህደታችንን እየነጣጠሉ ስም ታፔላ ታርጋ እያስለጣጠፉን አሁን ላለንበት ደረጃ ላይ ያደረሱን እኒህ በቢድዓ መፋሂም ውስጥ ያሉ ግንዛቤዎች ናቸው ማለት ነው። ስለዚህ የቢድዓን ጉዳይ መፍታት ከቻልን ስለ ዓቂዳ በመናወራበት ጊዜ የዓቂዳውም ጉዳይ እጅግ በጣም ይቀለናል ማለት ነው። ከዛ አንፃር ስለ ቢድዓ መጀመሪያ ማውራት እጅግ በጣም አስፈላጊ ሆኖ ስላገኘሁት እሱን ኢንሻአላሁ ተዓላ እንግዲህ ካነበብኳቸው ጥቂት ከማይባሉ መጽሐፎች በጣም ቤስት ብዬ የመረጥኩት አንድ መጽሐፍ አለ። እሱኑ ነው ለመከተል የምሞክረው። ይሄ መጽሐፍ ሳዑዲ ምድር ካበቀለቻቸው የዘመናችን አንቱታን ካተረፉ መሻይኾች እና ወሰጥ ከሚባሉ ማለት ሁሉንም አይነት አጥያፎች አንደርስታንድ ለማድረግ ከሚሞክሩት መሻይኾች መካከል ሼክ አብዱል ኢላህ አልዓርፈጂ እሳቸው ለረጅም ዓመታት ሲያስጨንቃቸው የነበረውን ጉዳይ ይፈታልኛል ብለው ያሰቡትን ቆንጆ መጽሐፍ አበርክተውልናል በቢድዓ ጉዳይ ማለት ነው። መፍሁሙል ቢድዓ የቢድዓ አንደርስታንዲንግ ብለው ሰይመውታል። ከዚህ መጽሐፍ ወጣ ያሉ ሐሳቦችንም አነሳ ይሆናል። ምናልባት ጎሎውታል ብዬ የማስባቸው ሐሳቦች ግን ብዙ ከፈከርኩ በኋላ ብዙ ካሰላሰልኩኝ በኋላ ግን በዚህ መጽሐፍ መሰረት በሄድ በጣም ጥሩ ነው። አሁን ላለው ጄነሬሽን በተለይ ትውልዱ በአሁን ቋንቋ ስለሆነ ያዘጋጁት ኢንቫይሮንመንታቸውም ሳዑዲያዊ በመሆናቸው ምክንያት ለሁሉም አይነት ተያር ቅርብ ስለሆኑ በተለይ ደግሞ ለተያር ሰለፊ ቅርብ ስለሆኑ በዛው ነሽአ ስላደጉ የነሱንም ሳይኮሎጂ ስለሚያውቁ የሰለፊ ወንድሞቻችንም ሳይኮሎጂ ስለሚረዱ ቆንጆ አድርገው ነው ያዘጋጁት ሐቂቃ ማለት ነው። በጣም ነው የወደድኩት። ብዙ አመንትቻለሁ የትኛውን መጽሐፍ ልምረጥ ብዬ ግን በቃ ይሄ ቤስት ብዬ ያስኩት ይሄ ነው። ሌሎችም በርካታ መጽሐፎች አሉ። ምናልባት አደቢን አካዳሚ የቴሌግራም ቻናል ላይ መጽሐፎቹን ሼር አደርጋችሁ ይሆናል እንድታነቧቸው። በዋናነት እንደ ቴክስት ቡክ አድርጋችሁ ግን ይሄን መጽሐፍ ብትወስዱልኝ ደስ ይለኛል። አሁንም ለማቅረብ ሳስብ እንዴት አድርጌ ላቅርበው ስል እያንዳንዷን ሐርፋ እያነበብን እንሂድበት ወይንስ ደግሞ ዋና ኹላሳውን እያነሳው ልሂድ የሚሉ ነገሮች እንዲሁ እንትን እያሉኝ ነው። እናንተም ሐሳብ አስተያየት ከዚህ በኋላ ካላችሁ የእናንተን ሐሳብ አስተያየት ተቀብዬ መሄድ ነው የሚሆነው። ለጊዜው ግን ወሰጥ በሆነ አግባብ ማንበብ ያለብኝ ፓርት ላይ ያነበብ ኮንሰፕቹዋሊ ማስረዳት ያለብኝ ፓርት ላይ ያስረዳሁኝ እሄዳለሁ ማለት ነው። ለማንኛውም ይህንን
መጽሐፍ ዳውንሎድ ማድረግ ትችላላችሁ ከኢንተርኔት መፍሁሙል ቢድዓ ሊልዓርፈጂ ብላችሁ ሰርች ብታደርጉት ታገኙታላችሁ በቀጥታ የሳቸው ሙቀዲማዎቹ ለምን እንደጻፉት ምናምን ብዙ መግፊኤ እንትሮቻቸውና ሌሎች ዑለማዎች ተቅሪድ ያደረጉላቸውን አልፌ الفصل الأول ሙቀዲማቸው ላይ እመጣለሁኝ ማለት ነው ገጽ በቀጥታ ገጽ 35 ላይ ማለት ነው የምመጣው فصل الأول እንደ ሙቀዲማ ወደ ቢድዓ ጉዳይ ከመግባቴ በፊት እንደ መንደርደሪያ ብለው في كمال الدين ዲኑ ሙሉ መሆኑን እስኪ መጀመሪያ ቀድመን እንይላሉ ሁላችሁም እንደምትገነዘቡት አላህ Subhanahu Wa Ta'ala በዛ ምድረ በረሃ ያንን ታላቅ ሰው ነብዩን አለይሂ ሰላቱ ወሰለም ላካቸው ትጥቅም የሆናቸው ዘንድ ራእይን ወህይን አወረደላቸው ይህ ወህይ ደግሞ ነብዩ አለይሂ ሰላቱ ወሰለም በአርضል ዓረፋ ላይ በቆሙበት ወቅት እለተ ጁሙዓ ዘጠነኛው ዙልሂጃ ቀን ላይ ዛቹ ዓረፋ ምድር ላይ በቆሙበት ሰዓት አላህ እንዲህ ሲል ይሄንን ራእይ አወረደላቸው اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا زارين كان አላቸው ዛሬ በዓረፋችሁ ቀን እዚህ ዓረፋ ላይ ቆማችሁ እኔን በመተማጸኑበት በዚህ ቀን أكملت لكم دينكم ديناችሁን ሞላሁላችሁ وأتممت عليكم نعمتي ጸጋዬንም በእናንተ ላይ ደመደምኩኝ ሞላሁኝ ورضيت لكم الإسلام دينا እስልምናንም የናንተ ዲን ሃይማኖት አድርጌ መረጥኩላችሁ አላቸው ማለት ነው ስለዚህ ከዚህ በኋላ ከዲነል ኢስላም ውጭ ሌላ ዲን እንዳትፈልጉ ከነብያችሁ ውጭ ሌላ ነብይ አይመጣም እስከ ቂያመት ሰዓ ድረስ የሞላ ሃይማኖት ነው የተሰጣችሁ የተቸራችሁና ይህንኑ ሃይማኖት ይዛችሁ ለትውልድ ቅብብሎሹን እየሰራችሁ ልትሄዱ ይገባል የሚልን ይህንን የቁርአን አንቀጽ አላህ Subhanahu Wa Ta'ala አወረደ ማለት ነው ከዚህ የቁርአን አንቀጽ መቼስ ዑለማዎች ናቸው መፈሰር ያለባቸውና ከሙፈሲሮች መካከል አንዱ الامام ابن العربي المالكي عليه رحمه الله ይህንን የቁርአን አያ ሲፈስሩ እንዲህ አሉ المساله الثالثه ሶስተኛው ነጥብ አሉና في معنى كمال الدين ዲኑ ሞልቷል ስለሚለው ጉዳይ ስናወራሉ وتمام النعمه فيه ጸጋውም በዚህ ዲን ውስጥ ሞልቷል የሚለውን ስንመለከት وفي ذلك كلام طويل لبابه في 7 اقوال ይላሉ ሰፊ የሆነ ትንታኔ ያለው ግን በሰባት ነጥቦች ማሰር እንችላለን ይሉና الأول የመጀመሪያው اليوم أكملت لكم دينكم ዲናችሁን ሞላሁላችሁ ሲል አላህ أنه معرفة الله አላህን ማወቅን ሞላሁላችሁ ማለት ነው በቃ ዛሬ እኔን በደንብ አውቃችሁኛል ማለት ነው አራደ اليوم عرفتكم بنفسي بأسمائي وصفاتي وأفعالي فاعرفوني ዛሬን ቀን እኔን አስተዋውቂያችኋለሁኝ አላህ እንዴት ነው የምናውቀው بأسمائه الحسنى وصفاته العلى በመልካም ስሞቹ በመልካም መገለጫዎቹ በመልካም ባህሪያቶቹ እንዲሁም በተግባራቶቹ አላህ Subhanahu Wa Ta'ala እናውቃለን ስለዚህ እወቁኝ ማለት ነው ይሄ አንዱ ትርጉም ነው አሉ ሁለተኛው ትርጉም اليوم قبلتكم وكتبت رضائي عنكم لرضاء لدينكم ዛሬን ቀን እዚህ ዓረፋ ምድር ላይ ይሄ ሁሉ خلق ተሰብስቦ እኔን ዱዓ ሲያደርገኝ ይሄንን ዱዓ ተቀብያለሁኝ ማለት ነው እንደዚሁም ደግሞ የኔን ዲን እስልምናን ስለመረጥኩላችሁ እስልምናን ስለመረጣችሁ እናንተም ወድጄላችኋለሁኝ ማለት ነው አሉ فإن تمام الدين إنما يكون بالقبول ዲን ሊሞላ የሚችለው ቀቡል ሲኖር ነው የአላህ Subhanahu Wa Ta'ala የሱ መቀበል ከሌለው ምኑን ሞላ ዲኑ ማለት ነው ይሄ ማለት ነው ይሄንን ትርጉም ያሲዛል አሉ الثالث ሶስተኛው ትርጉም اليوم أكملت لكم دعاءكم ዛሬን ቀን ዱዓችሁን ተቀብየላችኋለሁ ማለት ነው استجبت لكم دعاءكم ودعاء نبيكم لكم የናንተን ዱዓ የነብዩና አለይሂ ሰላቱ ሰላም ባልደረቦች አስሐበቱል ኪራም እንዲሁም ነብያችሁ ነብዩና መሐመድ አለይሂ ሰላቱ ወሰለም
ለናንተ ለማህበረሰቡ ያደረገውንም ዱዓ ተቀብያለሁኝ ثبت في الصحاح أن النبي صلى الله عليه وسلم قال أفضل الدعاء دعاء يوم عرفة صحيح بهنا زقباء عندما التاو إلى ابن العربي نقرن هي هلو نبي عليه الصلاة والسلام بلاج دعاء مالت يا عرفة كأن يتدرج دعاء نو بلوال سلزي القرآن أنكسم دعاء شوف مقبول النت أجنيتوال مالتنا إلى الرابع أردتني ترقامي اليوم أظهرتكم على العدو بجمع الحرمين له أو بتعريف ذلك فيه زارين كان إن أنت بتألاتاتشو لا يبلى دركواتشو مالتنا يلال الرابع أردتني اليوم أظهرتكم على العدو زارين كان يتألاتاتشو يبلى أدركواتشو مالتنا بمن بجمع الحرمين له أو بتعريف ذلك فيه ሁለቶቹን ሐረሞችን ሰብስበን ስለሰጠነው ሁለት ሐረሞች ነብዩ አለይሂ ሰላቱ ወሰለም በአንድ ሐዲሳቸው እንደሚሉን ነብዩላህ ኢብራሂም ሐረም አልመኪን ሐረም አድርገውታል ወአና ሐረምቱል መዲና እኔ ደሞ መዲነተል ሙነወራን ሐረም አድርጌያለሁኝ አሉ ማ በይነ ላበተይሃ በሁለት ላባዎቿ ወይም ደሞ በሁለት ድንጋዮቿ መካከልና ማ በይነ العير والثور በثور ተራራና بعير ترارا مكاكل يالو حرم هونوال بلوال سلزي الله سبحانه وتعالى ሁለት حرموችን በዚሁ ቀን በአረፋ እንተንስላ አደረገላቸው ይሄንን ነው ይሄ መሆኑ ደግሞ በጣላታቸው ላይ የበላይነትን አስገኝቶላችኋል ማለትን ያስይዛል ይላሉ الخامس አምስተኛ اليوم طهرت لكم الحرم ዛሬን ቀን حرمን አጽድቼላችኋለሁኝ ማለት ነው አሉ ከምን عن دخول المشركين فيه معكم مشركوች حرم ላይ መተው ከናንተ ጋር ጧፍ እንዳያደርጉ ዛሬን ቀን በቃችሁ ተብለዋል ከዚህ በኋላ ማንንም ሙሽሪክ መጥቶ حرمን መጎብኘት عرفه ላይ መቆም አይችልም فلم يحج بعد ذلك العام مشرك ከዚህ አመት በኋላ አንድ ሙሽሪክ ሐጅ ማድረግ አይችልም ወይንም አላደረገም ولا طاف بالبيت عريان ببيت الله الحرم ببيتهم بكعبة ማንም ሰው ራቁቱን ሆኖ ጧፍ አልተደረገም ከዛ በኋላ ያው በጃሂልያው ዘመን እንደሚታወቀው ምን የሚል ሳቦት ነበራቸው ያው ከአመታኛ በወንጀል ተጨመላልቀን ያለን ሰዎች ስለሆነን ወደ አላህ ቤት ስንሄድ ከነ ወንጀላችን መሄድ ስለሌለብን ብለው ራቁታቸውን ነበር ወደ حرم ሄደው ጧፍ የሚያደርጉት መቼም የጃሂልያ ነገር ለምን አይባልምና ስለዚህ ከዚያ በኋላ ማንንም ራቁት የሆነ ሰው መጥቶ የአላህን ቤት መጎብኘት ጧፍ ማድረግ አይችልም ተብሏል ኦሬዲ አልተደረገም ولا كان الناس صنفين في موقفهم بل وقفوا كلهم في موقف واحد ያው ይሄ የክላስ ጉዳይ በጣም ያሳስባቸው ነበር ያኔ ያው የባሪያ ክላሱና የባለጸጋዎቹ የነዚህ ያሳዳሪዎቹ እንትን ይለያይ ነበርና ከዚህ በኋላ الناس سواسية كأسنان المشط عندما بطريا ጥርስ እኩል ናቸው የሰው ልጆች خلاص لا فضل لعربي على عجمي እዛው ላይ ነብዩ አለይሂ ሰላቱ ሰላም የተናገሩት ነገር ነውና በቃ ጥቁር ቀይ ነጭ አረንጓዴ የሚባል ነገር የለም የገሌ ቀቢላ ኦሮሞ ስለሆን ከአማራ አፋር ሶማሌ ስለሆን ከሚባል ነገር የለም ሁላችሁም እኩል ናችሁ የሚለው መልእክት የሰረጸበት ቀን ስለሆነ ይሄንኑ ሞላሁላችሁ ማለት ነው የሚልን ትርጓሜ አስቀምጠዋል ማለት ነው አሳዲሱ ስድስተኛው اليوم اكملت لكم الفرائض ዛሬን ቀን ግዴታ የሆኑ ነገሮችን ሞላሁላችሁ ከዚህ በኋላ አዲስ ፈርድ ነገር ተግብሩ አይባልም ነው ለምን ከዛ በፊት እንግዲህ ጾሙ አለ ከዛ በፊት ሶላቱ አለ ከዛ በፊት ዘካው አለ ከዛ በፊት ሶላቱ ጾሙ እነዚህ እንትኖች አሉ የቀረው አምስተኛው ሐጅ ነበር ሐጅ ተደንግጓል ኦፍ ኮርስ ግን በተግባር ነብዩ አለይሂ ሰላቱ ወሰለም ሐጅ ያደረጉት አንድ ጊዜ ብቻ ነው በህይወታቸው አራት ጊዜ ዑምራ አድርገዋል በአቢሁ ኡሚ አለይሂ ሰላቱ ወሰለም ስለዚህ ያ የመጨረሻው ሐጅ በሳቸው ሐጅ ማድረግ የሐጅ ሩክን ተሟላ ማለት ነው ሌሎቹ ቀድመው ይተገበሩ ነበር ሶስቶቹ አንዱ ሸሃደተይን ነው ዛሬ ሐጅ ሞላለ ስድስተኛ ሌላ እስልምና ሩክን አይመጣም በቃ በዚሁ ተጠናቋል ማለትን ያሲዛል ይላሉ ወንቀطع النسخ نسخ መደረግም
ከዚህ በኋላ የለም ቁርአን ላይ ናሲኽና መንሱኽ አለ እንደምታውቁት ማ ነንሰኽ ሚን አየቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ እያለ አላህ ሱብሓነሁ ወተዓላ ፊ ሱረቲል በቀራ እንደሚነግረን ማለት ስለዚህ ሚሰረዝ ድንጋጌ የለም ከዚህ በኋላ የወረደላችሁ ወህይ ከዚህ በኋላ ጸድቋል የሚል ነገር ያሳያል ይላሉ አሳቢዑ ሰባተኛው እና የመጨረሻው በዚህ ኢማም ግንዛቤ መሰረት أنه بكمال الدين دينو بمملاته مكنيات لم ينزل بعد هذه الآية شيء اليوم أكملت لكم دينكم زارنكن ديناتشو هايمانوتاتشو مولاه اللاتشو أرى اللي يميلو سلزي كذيبوها لا سلام ولا دينو يميورد من ماينة رأي وينم آية وينم قرآناوي أنكس كذيبوها لا آيوردم تقواتش توال مالتن ياسيزال يلالو سباتኛው ነጥብ ይሄ ነው وذلك أن الله سبحانه لم يزل يصرف نبيه وأصحابه في درجات الإسلام ومراتبه درجة حتى أكمل شرائعه ومعالمه وبلغ أقصى درجاته فلما أكملت تمت به النعمة ورضيه دينا كما هو عليه الآن يريد فالزموه هندن يازوت مالتنا يلونا يهدونا المسألة الرابعة أراتኛው ነጥብ ይሉና في المختار من هذه الأقوال سبات نتبوچن تقسولن አይደለም يا جماعة الخير اليوم أكملت لكم دينكم የሚለው ሰባት አይነት ትርጓሜ አለው ሙፈሲሮቹ ዑለማዎቹ ሰለፎቹ በዚህ መልኩ ነው የተረዱት አሉንና في المختار من هذه الأقوال ከነዚህ ከሰባቶቹ ነጥቦች ግን ጥሩ ምርጡ ሐሳብ አሉ كلها صحيح አሉ ሁሉም ምርጥ ሐሳብ ነው ሁሉም ለዚህ አያ አንቀጽ ትርጓሜ መሆን ተፍሲር መሆን ይችላል ሰባቶቹም ነጥቦች አሉ وقد فعلها الله سبحانه የምርም ደግሞ በርግጥም አላህ Subhanahu Wa Ta'ala እዚህ ላይ የመጡትን ነገሮችም አድርጓል ማለት ነው ዱዓ ነው ዱዓ ተቀብሏል ከዚህ በኋላ ሙሽሪኮች አይመጡም ነው ሙሽሪኮች አልመጡም وهكذا ማለት ነው فلا يختص بعضها دون بعض بل يقال إن جميعها مراد الله سبحانه وما تعلق بها مما كان في معناها إلا أن قوله ስለዚህ እነዚህ ከላይ ያየናቸው ሰባቶቹ ነጥቦች በሙሉ አንድ ላይ ነው ትርጓሜ ተደርገው መምጣት ያለባቸው እንጂ አንዱን ብቻ ወስደን ሌላኛውን የምንተው ነገር አይደለም አሉና إلا أن قوله ይህችኛዋ ነጥብ ግን አሉ إنه لم ينزل بعده آية كذي أنكس بحالا ليلا يورد قرآناوي أنكس يلم يميلو حساب جن ولا ذكر بعده حكم كذي بحالا من ما ينت حكم علمت أم حكم بزيه ألقوا يميلو جن لا يصح أي جنيم أيم دمو لكايد اللم حسابه مالتهم لمن وقد ثبت عن البراء في الصحيح أن البراء قال صحابي من علو قال آخر آية نزلت يمجرشا يوردتشو يقرآن أنكس يستفتونك يميلو نوع هيك آيانو وآخر سورة نزلت يمجرشا يوردتشو سورة أنكس دقمو براءة سورة البراءة نو مالتنو وفي الصحيح عن ابن عباس قال آخر آية نزلت آية الربا يمجرشا يوردتشو يقرآن أنكس سلا ربا يمتاروا أنكس نجبلوال هي دمو ابن عباس ناتشو هين يالوت وقد روي أنها نزلت قبل موت النبي صلى الله عليه وسلم بيسير يوردتشو نبي عليه الصلاة والسلام ودرفيق الأعلى كمهيداتشو تنش كانت قدم بلوال سيدنا عبد الله ابن عباس رضي الله عنهم أجمعين ይሄንን እንግዲህ احكام القرآن ابن العربي ሁለተኛ مجلد 40 ቁጥር ላይ ያስቀመጡት ነገር ነው ማለት ነው እዚሁ ላይ የተለያዩ ዑለማዎች ወደ 10 ያደረሱት አሉ ተርጓሚውን በጣም ብዙ ነገሮች ብለዋል ማለት ነው እዚህ ቦታ ላይ ابن فرحንም اليوم اكملت لكم دينكم የሚለው فدخل في هذا جميع مصالح العباد الدينية والدنيوية على وجه الكمال وقال صلى الله عليه وسلم تركت فيكم ما إن تمسكتم به لن تضلوا كتاب الله وسنتي هذه اليوم أكملت لكم دينكم يميلو حساب وسط من اللالو كلهم دنياويم آخراويم تكم يالاتشو نغروش بمولو تكاتوال آلو
ነብዩም አለይሂ ሰላቱ ወሰላም ሁለት ነገሮችን ትችላችሁ አልፍ ያለሁኝ እነሱን አጥብቃችሁ እስከያዛችሁ ድረስ አትጠሙም ብለዋል። ኪታበላህ የአላህ ኪታብና ወሱነቲ የኔ ሱና ነው የኔ ሐዲስ የኔ መንገዴ ነው ብለዋል ማለት ነው። ስለዚህ የመጀመሪያው እንደ ሙቀዲማ ሸይኹ ያስቀመጡት ብዙ ጊዜ ወንድሞቻችንም ጋር አንዳንድ ጊዜ ማንግባባው እንዴት ነው አላሁ Subhanahu Wa Ta'ala አልየውመ አክመልቱ ለኩም ዲነኩም እያለ እንዴት ነው እናንተ አዲስ ነገር አመጣን የምትሉት የሚል ሐሳብ ይቀርባል ብዙ ጊዜ። ይሄ እንግዲህ ምናልባት ቁርአንን በሰለፎቻችን አረዳድ ካለመተርጎም የሚመነጭ ወይንም ደግሞ ከእውቀት ማነስ የሚመነጭ ግንዛቤ እንጂ ዑለማዎቻችን ሙፈሲሮቻችን አንድን አያ ብቻ አንጠልጥለው አይሄዱም። አንድን አንቀጽ ብቻ አንጠልጥለው አይሄዱም። ከዛ አንቀጽ ጋር ሌሎች በሱ ዙሪያ ያሉ አናቅስቶች ምን ይላሉ ነው። فمثلا ዛሬ ሞላሁላችሁ ከተባለ አሁን ይሄን የሚለው ወንድሜ ከዚህ በኋላ በኢብኑ አባስም በሰይድና በራእም ወረዱ የሚባሉ ሱራዎችም ሆኑ አናቅስቶች ትርፍ ሊሆኑ ነው ማለት ነው። ትርፍ ሊሆኑ ነው። ልክ አንድ ብርጭቆ ውሃ ስትጨምሩበት ሞላ አይደለም ሞላ ኦኬ ከዚያ በኋላ ውሃ ብትጨምሩበት ፈሰሰ አይደል ልክ እንደዛ ፈሰሱ ማለት ነው እነዚህ አናቅስቶች። ሐሻ ወከላ ግን እንደዛ አይደለም። እስልምና ሙተዓዲድ ነው። አንድ ቦታ ላይ የተነገረ መልእክት ሌላ ቦታ ላይ ከተነገረው መልእክት ጋር የተዓደድ እርስ በራሱ የሚጠነካከር የሚደጋገፍ እንጂ ላ የተናፈር እርስ በራሱ የሚገጫጭ ነገር አይደለም። ለዚህም ነው አላሁ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰላም ብቸኛ ሙዕጂዛ አድርጎ የሰጣቸው ቁርአን ነው። ለምን خلاص ተሐዲም እንዲያደርጓቸው ነብዩና አለይሂ ሰላቱ ወሰላም ጥሪ እንዲያደርጉ ነብዩና አለይሂ ሰላቱ ወሰላም የነገራቸው በዚሁ በቁርአን ነው። አንድም ነገር እና አቡ ጀህል ማምጣት አልቻሉም። እና አቡ ሱፊያን ከመስለማቸው በፊት አንድም ጉድፍ ነገር ማንሳት አልቻሉም። እነዚያ ሰናዲዱ ቁረይሽ በወቅቱ ዓለም ላይ የነበሩ እስከ አሁንም ዘመን ድረስ ቁርአን ላይ ሐርፈን ዋሂዳ ይሄ ችግር አለበት የሚል አንድም ሙፈክር ነኝ አብሰልሳይ ነኝ አሰላሳይ ነኝ እኔ ዓላማ ነኝ እኔ ሸይኽ ነኝ ያለ አንድም አካል አልተፈጠረም። لأن هذا القرآن تنزيل من رب العالمين ይህ ቁርአን ከአላሁ Subhanahu Wa Ta'ala የተወረደ መልእክት ስለሆነ ማለት ነው። ኢዘን አንድ ቦታ ላይ ያለው መልእክት ብቻ ከወሰርነው ከሌላኛው ጋር ሊጋጭብን ይችላል። ባይሆን መደረግ ያለበት ዑለማዎቻችንም ያስተምሩን በአንድ አጀንዳ ላይ ከአንድ በላይ መልእክቶች ከመጡ እነዚያ ሁሉ መልእክቶች ተሰብስበው ከዛ ታይተው በደንብ የቅደም ተከተሉን ተብሎ የኻስ የዓም ጉዳይ የሙቀየድ የሙጥለቅ ጉዳይ የናሲኽ የመንሱኽ ጉዳይ በደንብ ታይቶ ነው ወደ ሁክም የሚገባው ማለት ነው። ሸይኹ አላህ ይحفظه በጣም ጥሩ አድርገው ይሄንን መጽሐፍ የጻፉት እቺን የመጀመሪያዋን እንደ አንድ ሙቀዲማ አድርገን እንወስድና ከዚህ በኋላ ደግሞ ሌሎች ሐሳቦችን የምንቀጥል ነው የሚሆነው። ለዛሬ ደቂቃው እንዳይበዛ እዚሁ ላይ ላስደግፍ። ፕሮግራሙ ይጠቅማል ብላችሁ ካሰባችሁ ብቻ ለሌሎች ሼር አድርጉላቸው። እናንተም ኢንሻአላህ 30 ደቂቃ ጠራጠር እያደረግን ስለምናቀርበው እናንተም በቅደም ተከተል እያንዳንዷን ነገር እየተከታተላችሁ ግልጽ የማይሆንላችሁ ነገር ካለ ኮሜንት ላይ ብታስቀምጡልኝ ወይም ደግሞ በተለያዩ እንትኖቼ በመደወልም በተለያዩ እንትኖች መልእክታችሁ ቢደርሰኝ በቀጥታ በፕሮግራሚም ላይ አካትቼ ከዛ ውጭም ባሉ የመገናኛ እንትኖች በሙሉ ለመማማር ዝግጁ ነኝ ማለት ነው ኢንሻአላህ ተዓላ። እስካሁን ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ ነው የማመሰግነው። በቀጣይ ፕሮግራም እስከምንገናኝ ድረስ የአላሁ Subhanahu Wa Ta'ala ጥበቃና ከለላ አብሮነቱ አይለያችሁ። ወዱምቱም ፊ ሪዓየቲላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።